ከዚህ በኋላ ብዙ ነገር ሊፈጠር ይችላል። እኔ ለሱ ዝግጁ ነኝ። ከዛሬ በኋላ እኔና ሃይሚ እንደዚህ አይነት ነገር ውስጥ ልገባም ምንም ልል አልችልም። አያገባኝም። እኔ እሺ እንዴት አይነት ህይወት ነበር የምመራው? የሆነ ነገር እንኳን ተፈጥሮ ቢሆን አስቡት እስቲ ምን አይነት ህይወት ነው እኔ የምኖረው? ብሩክ ምን አይነት ላይፍ የሚኖረው ይመስላችኋል? አይደለም እኔ እናንተ ይሰማችኋል አይደል? አንቺ ምን እንደምትፈልጊ ሊገባኝ አልቻለም ሃይሚ። እኔና እሱ እንድንጫረስ ነው የምትፈልጊው? ቻልኩትን ሞክሬያለሁ ሃይሚ። አብሬሽም እንደነበርኩት እንዳሳለፍነው ጊዜ በጣም እንደምወድሽ ታውቂያለሽ። የቻልኩትን ሞክሬያለሁ። ትወጪበት መንገድ ካለው እጪ። ብሩክ የማይሆን ውሳኔ አትወስን። እኔ ያላንተ ማናለኝ እንዴ? ወይስ ትፈልጊያለሽ? አንድ ቴክስት ነኝ ላግኝሽ ነኝ ካለሽ ፈልገው እንደዚህ ያደርጋለሁ እንዴ? አንድ ቴክስት ላግኝሽ ነኝ ካለሽ ምን አጨቃጨቀኝ? ከሱ ጋር ምን አጣላ? እሱ ብቻ አይደለም ምክንያት፣ እሱ ብቻ ሊሆን አይችልም። እሱ እኮ ካንቺ አንድ ጥንጥዬ ስተት ነው የሚፈልገው። ምን ሆነሻል? እሺ እንላይ ልትለኝ ነው የጠራኸኝ? በቃ እንደዚህ ቀላል ነው ብሩኬ። ሰላም እንዴት ናችሁ? ውድና የተከበራችሁ ቤተሰቦች፣ እኔ ያለው ፈጣሪ ይመስገን። ትንሽ ቆየን አይደል እንደዚህ መጥቼ ካወራን ትንሽ ቆይቷል እና ሁሉ ሰላም ደህና ናችሁ አይደል? እኔ ያለው ፈጣሪ ይመስገን እንዳልኳችሁና እናንተ እንዴት ናችሁ? ተጠፋፍተናል በጣም ካወራን ትንሽ ቆየንና ያው 4 ቀን 5 ቀን ቢሆንም ቆይተናል። ግን ዛሬ ቸኮልክም በሉኝ በጣም ተጣደፍከ ለውሳኔ አትቸኩልም ምንም በሉኝ የመጨረሻ ቀኔ ነው። በቃ የምር ሁሉም ነገር የሰለቸኝ ሁሉም ነገር የደበረኝ ራሴን እያጣው እየመጣው በእውነት ከሰው ጋር መጣላት ማልወድ ልጅ ነኝ። በጣም በቃ የሚያስጠላ ስሜት ውስጥ እየገባው ነውና ቢቀር ሁሉም ነገር ለበጎ ነው ብሎ ማለፍን የመሰለ ነገር የለም። ያው መታገስ ጥሩ ነው። እስከ ቻልኩት እስካለኝ አቅም ታግሻለሁኝ። አይታችኋለሁ ታግሻለሁኝ። ሁላችሁም በየራሳችሁ አመለካከት ነው የኛም ቤተሰቦች ሁላችሁም ማለት ነው ኮሜንትም ላይ ምንም ላይ የምትጽፉት የየራሳችሁን አመለካከት ነውና እኔ ከበቂ በላይ ታግሻለሁኝ። ሁሉም ነገር በግቶኛል። ምክንያቱም ይሄንን ነገር እንኳን አሁን እየተፈጠረ ፋሲል ተብየውም ቀለበቱ የሚባሉትን ነገሮች እንዳለ እየተፈጠሩ ያሉት ነገሮችን ለማስተካከል እንኳን ሃይሚ እየፈቀደችልኝ አይደለም። ምክንያቱም በቅድሚያ እሷን ማስጠበቅ ነበረብኝ። የሆነ ሴኩሪ የሆነ ቦታ ማስቀመጥ ነበረብኝ አይደል? ያ ነገር አቅሙ ካሌለኝ ከቤት አትውጪ ነው ያልኳት እና ከቤት አትውጪ ብያት ከአንድም 2 ቀን አይታችኋል። ከአንድም 2 ቀን ነው ወጣ ማይሆን ችግር ውስጥ እንድገባ ያደረገች። እኔ ምንም አግኝቼ አይደለም ለሷ ጥቅም ስል ነው። ቤቱኝም ከቤትም አትውጪ ምለው ለሷ ስል ነው። እኔ ምንም አይመጣብኝም ታውቃላችሁ አይደል? አሁን እጠብቃለሁ፣ ብዙ ነገር እጠብቃለሁ ራሴም ላይ ማለት ነው። ምክንያቱም ኦሬዲ በቃ ገባሁበት፣ ምንም አላመጣም። እልም ይሁን ምንም በቃ ከሱ ጋር ተጣልቻለሁ፣ ኬዝ አለኝ እና እኔ ምንም ይምጣ ምን እቋቋመዋለሁ፣ ችግር የለውም። የፈለገ ነገር ሊፈጠር ይችላል። ቢደርስብኝ ድብደባው የምት ነው አይደል? እኔ ላይ ሌላ ምንም አዲስ ነገር የለውም። ምንም በጣም ሲምፕል ነገር ነው፣ ቶሎ የሚለቅ ነገር ገብቷችኋል። ፈጣሪ ያምጣውና ሞት የሚባል ነገር አለ። በእንደዚህ መሀል ላይ የሆነ ማይሆን ነገር ቢፈጠር ልሞት ይችላል ወይ ሊሞት ይችላል። እሱ እንዲያመጣብኝ እግዚአብሔርንም እሱ ይጠብቀኝ። እውነት የምሬን ነው። ከሞት ውጪ እኔ ምንንም አልፈራም፣ ሞትንም አልፈራም። ግን ያው በዚህ እድሜ መኖር ምናምን የሚባሉ ነገሮች አሉና ገና ነኝ። ብዙ ማሳካት ፈልጋቸው ነገሮች አሉ። ግን እኔ ልቤ ንጹህ ነው፣ እግዚአብሔር ይጠብቀኝ እንጂ ሌላው ምንም የሚያስፈራኝ ነገር የለም። እና እንደዚህ አይነት ነገር ውስጥ እንድገባ ያደረገች ምንም የሚያስዋሽም ምንም የሚያስደባብቅም የሚያስተባብልም ነገር የለም ሃይሚ ናት። ከቤት አትውጪ ራሽን ጠብቂ እያልኳት እየተንቀለቀለች እየወጣች ሱቅ እንዲህ እያለች በቃ ማይሆን ነገር እየወሰነች እዚህ ተዳርሰናል። በቃ እንደምታዩት ባለመጠንቀቅ እዚህ ተዳርሰናል። በጣም በእውነት ሃይሚ ካንቺ ማልጠብቀው ነገር ነው። የተፈጠረው ነገር እንዳለ ሆኖ የሆነ ያለው ነገር አድርጋችሁት የነበረው ነገር እንዳለ ይሁንሽ። እኔ እንዴት ብዬ ዝም ብዬ ልለፍልሽ እሻልኩኝ እኮ ዝም አልኩኝ። ምንም ስለሱ ነገር ወጥቼም ያወራሁትም የተናገርኩትም ነገር የለም። አንድ ነገር ካፌ አልወጣም አይደል? እኔ አድርጌ ያልኳት ከቤቱ እንዳትወጪ ራሽን ጠብቂ ብቻ ነው። ሂጂ ሁላ ስላት እኮ ወደ ቤት ግቢ እንኳን ስላት እንደምታዩት ነው። ሁሌ ሂጂ እና ምን እንዳረጋት እንደጠበቀች እኔ አልገባኝም። እና ወደ ቤትም ግቢ ምለው እኔ ካሌለው እኔ ካለሁኝ ሜቢ እሷን ላድን የሆነ እሷን ሰርቫይቭ ላረግ እችላለሁ። ያ ግልጽ ነው።
የፈለገ ነገር ይፈጠር እሷን አስመልጣለሁ እንጂ እኔ ላይ መጥቶ ይመጣል እሷን አስመልጣለሁ ምንም ነገር ቢፈጠር እኔ ካለሁኝ ሞር ኮንፊደንስ ነኝ። ግን እኔ በማልኖርባቸው ሰዓት አብሬያት አላድር ግን እኔ በማልኖር ሰዓት ራሷ መጠበቅ አለባት። አሁን ወጣ ምናምን ድንገት እንኳን ቢገናኙ አሁን እሱ እንደምታዩት ነው ታይሚንግ እየጠበቀ ነው። በጣም ታይሚንግ እየጠበቀ ነው። ሃይሚ የሚያገኝበት ነገር እየጠበቀ ነው። እና እሷ በወጣችበት ታይም ማን ነው ተጎጂው? ሃይሚ ናት። እና ለሷም ብዬ የገባውበት ነገር እያለ ድጋሚ ስተት በስተት እያረገችብኝ በጣም ብዙ ጫና እየተፈጠረብኝ ነው። በጣም ከምታስቡት በላይ እንቅልፌን አጣለሁ። የውሸት ህይወት ታውቃላችሁ እየኖርኩ ያለሁት እና ለሁሉም ነገር ይብቃኝ። በቃ ትናንትም ተናግሬያለሁ። ከዚህ በኋላ ስላንቺ አያገባኝም ብያለሁኝ። ዛሬ ደግሞ አስረግጬ እነግራታለሁኝ። ትናንትና የመጣሁበት ጣቴ ታሟል፣ ዝጌ ታሟል። ብቻ በጣም የምሬን ነው። በጣም ነው የተቀየምኳት ሃይሚ። እኔ እንዴት እንደዚህ አይነት ነገር ውስጥ እንደገባችም አላውቅም። እኔ የቻልኩትን ሞክሬያለሁ። ሁሌ መሸሽ ምናምን እንድትሉኝ አልፈልግም። በቃ የቻልኩትን ሞክሬያለሁ አይደል እንዴ? ጭራሽ እኮ ከሱ ጋር ስልክም ተለዋውጠን ለማውራት እየሞከርኩኝ ነበረ። እሱ የሚፈልገው እሷን ነው። በቃ ከተረዳሁት ነገር እሷን ነው ፈልጋለሁ ብሎ ገግሞ የቀረው። እኔ ውጪ ላይ ሆኜ እሷን እንተማ መጠበቅ እችላለሁኝ። እሷ ከቤት አትውጪ ምናምን ብዬ ያ ሁሉ ነገር መከራከርላ መጨቃጨቃት ምጮባት እንኳን ለራሷ እንደሆነ ረስተዋለች መሰለኝ። እና አዱን እኔ ሊገባኝ አልቻለም። ብቻ ከልጁም ጋር የተፈጠረው ተፈጥሯል። ከዚህ በኋላ ብዙ ነገር ሊፈጠር ይችላል። እኔ ለሱ ዝግጁ ነኝ። ግን ከዛሬ በኋላ እኔና ሃይሚ እንደዚህ አይነት ነገር ውስጥ ልገባም ምንም ልል አልችልም። አያገባኝም። የቻልኩትን ሞክሬያለሁ፣ የቻልኩትን ጥሬያለሁ። እሷ ማገዝ በነበረባት እኔን ነገር እያገዘችኝ ስላልሆነ ነገራቶች ወደ ሌላ ነገር ያመራሉ። ካሁኑ እኔም የራሴን እርምጃ ወስዳለሁ፣ ራሷም የምትወስደውን እርምጃ ትውሰድ። እና ሃይሚን ጠርቻታለሁ። ባህልም እየደረሰ ነው። እናቴ ጋርም እሄዳለሁ። ይብቃኝ። የምሬን ነው የምላችሁ። በጣም ደክሞኛል። በጣም የሚያስጠላ ሙድ ውስጥ ነኝ። በጣም ቴንሽን ነኝ። በጣም ከምታስቡት በላይ ቴንሽን ነኝ። ምክንያቱም ሃይሚ ሴት ናት አይደል? አሁን ሴት ልጅ ብርቱ ናት ምናምን አልካድኩም፣ ብርቱ ናት። ግን ወንድ ልጅ ምን ሊያደርግ እንደሚችል እኔ አልነግራችሁም። ይሄ ግልጽ በጣም ሀቅ የሆነ ነገር ነው አይደለ? በጣም ብዙ ነገር እያየን ነው እዚህ ዓለም ላይ አይደል? እኔ ለእናንተ ልነግራችሁ አልችልም። አስቡት። አያገባኝም እንኳን ብዬ እኔ ስለሷ ማሰብ አላቆምም። እውነቱ ስነግራችሁ አላቆምም። ግን ደግሞ ቢያንስ ራሷን ጠብቃለች። ሜቢ እኔን ተማምና ይሁን ምንም አላውቅም፣ ግን ራሷን ጠብቃለች። ፋሲል ተብየውም ይሄን ቪዲዮ ስታይ ከዚህ በኋላ እኔ አያገባኝም። ምፈቱትን እዛው ፍቱ ሁለታችሁ። እኔ በጣም ሌላ ሙድ ውስጥ እየገባው ነው እንዴ። ከራስ በላይ ንፋስ የሚባለው ነገር ትቼ እኮ ነው አይደል ሃይሚን እያስቀደምኩ የነበረው። ሃይሚን እያስቀደምኩሽ ነበረ እና እኔ በጣም ብዙ ነገር ችዬ ነው። በጣም ብዙ ነገር ችዬ ይሄ እየተፈጠረ ባለው ነገር ብዙ ነገር ችዬ የሚባሉ ነገሮች አሉ። እሱንም ችዬ እንዴ ስንቱን ነገር ችዬ እኔ ልቃጠል ልበድ። ብቻ ከዚህ በኋላ ይህንን ነገር በምትፈቺው መንገድ ትፈቺዋለሽ ብዬ ተስፋ አደርጋለሁ። ጠርቻታለሁ። በስርዓት አውርቻት እናቴ ጋር መሄድ ፈልጋለሁ። እኔ ሰላም ሆነን አብረን ብንሄድ ደስ ይለኛል ከማንም በላይ። ይሄ እኮ ሀቅ ነው፣ ግልጽ ነው። በጣም ነው መወዳት። ምንም ሀቅ እኮ ነው። ምንም ብትሉ ምን እኔ በጣም ነው መወዳት። ግን ደግሞ እኔ እንደዚህ አይነት ኬዝ ውስጥ ሆኜ አደጋ ላይ እንኳን ሆኜ ራሴን አደጋ ላይ እንኳን ጥዬ እኔ ምንም በማያገባኝ ምንም በማላቀው ነገር ውስጥ ገብቼ እሷን አድናለሁ በሚል ለሷ እንዳለውላት ለማሳየት ብዬ በገባውበት ነገር ላይ እሷ ካላገዘች እኔ ምን ቤት ነኝ? ምን አገባህ? ይቀላል እኮ የምሬን ነው። አታርጊ እያልኳት እያደረገች ከሆነ ልጅ ሕፃን አይደለችም፣ ትልቅ ልጅ ናት። አታርጊ እያልኳት እያደረገች ነው። ምን አገባህ? ይቀላል እና ምንም ምንድነው ውሃ መሬት ላይ ውሃ እንደማፍሰስ ነው ነገር እዩ። ታውቃላችሁ ምንም ነገር ለማስተካከል ስሞክር ወደኋላ እየመለሰችኝ ነው። ከአንድም ሁለት ቀን እንዳታገኙ እንዳትወጪ እያልኳት ሌላ ትላልቅ ነገር እንኳን ተፈጥሮ ቢሆን ምን ሊባል ነው? እሺ የማናደ ሊባል ነው?
እኔ እሺ እንዴት አይነት ህይወት ነበር የምመራው? እስካሁንም እኮ ፈጣሪ ረድቶኝ ነው። እሷንም ሁላችንንም ፈጣሪ ረድቶን ነው እስካሁን ራሱ የሆነ ነገር እንኳን ተፈጥሮ ቢሆን አስቡት እስቲ ምን አይነት ህይወት ነው እኔ የምኖረው? ብሩክ ምን አይነት ላይፍ የሚኖረው ይመስላችኋል? አይደለም እኔ እናንተ ይሰማችኋል አይደል? በጣም ይሰማችኋል። እኔ እንደዚህ አይነት ነገር አልፈልግም እና እሷ ስትመጣ ሁሉንም ነገር እናወራበታለን፣ እናገራለን። እኔም እነግራታለሁኝ ከዚህ በኋላ ይብቃኝ። እናንተም እንድታውቁት ነው። በጣም በጣም የሚያስጠላ ሙድ ውስጥ ነኝ። በጣም የሚደብር ሙድ ውስጥ ከምታስቡት በላይ እና ምንም ላረግ አልችልም። እኔ የሚሰማኝም ማንም ሊሰማው አይችልም። በእኔ ቦታ ማንንም ሆኖ ሊያውም አይችልም። ገብቷችኋል? እኔ ብሩክ እየተሰማኝ ያለውን ስሜት እናንተ መታችሁ ልታዩት ሁላ አትችሉም። የሆነ በመላምት ነው በቃ አላ እየተሰማው ነው ምናምን ትሉች ከምታስቡት በላይ ነው እየተጎዳ ያሉት እየተሰማኝ ያለው። ሀይሚ ስትመጣ ሁሉንም ነገር እነግራለሁ። ራሷም ታስተካክለውን ነገር ታስተካክል። እኔ በጸባይ አይታችኋል። መጀመሪያም በጸባይ እንደ ትልቅ ሰው አክብሬ ነው እዚህ ነገር ውስጥ የገባሁት። እሷ ጥፋተኛ ናት። አሁንም እናገራለሁ ጥፋተኛ ናት። ማጨረሰውን ነገር መጀመር አልነበረባትም። የሁለት ሰው ህይወት ላይ ጨዋታ ይደብራል። ይህ ላይፍ ቀልድ አይደለም በዚህ እድሜ እና አሁንም እናገራለሁ ጥፋተኛ ናት ሀይሚ። ከመጀመሪያውም አይታችሁ ከሆነ እኔ እየተናገርኩኝ ነው ሀይሚ ጥፋተኛ ነሽ፣ ሰላሙኝ እያልኳት ነበር፣ ከሱ ጋር በሰላም ፍቺው እያልኳት ነበር። እሷም ልክ አይደለችም። በዚህ መሀል ሰላም መፍጠር ሁለቱም የሚፈልጉ አይመስሉም። ያም ባከረዩ ይላል፣ እሷም ትላለች። ምንም ማድረግ አልችልም ይቅርታ አልጠየቀውም ብላለች። ምታረጊውን ታደርጋለች። ሀይሚ እስክትመጣ እንጠብቃት። የመጨረሻውን ያለውን ነገር ነግራታለሁ። ማስተካከል ያለባትን ታስተካክል። ምንም ማድረግ አልችልም። እንደማላገኝሽ ያውቃል ልቤ የኔ እንደማትሆኝ ተረድቶታል ቀልቤ ሆነን ጽንፍ ለጽንፍ በአካል ተራርቆ ዛሬም ያፈቅርሻል ልቤ ተስፋ ቆርጦ ውስጤን ያዳምጥ ሲረበስ ስሜቴ መኖር ያስተላኝ በማጣቴ ቃላት ያማጡ ደርቀው ከንፈሮቼ ይርሻ ፈከርኩሽ ተስፋትቼ ውስጤን ያዳምጥ ሲረበስ ስሜቴ መኖር ያስተላኝ በማጣቴ ቃላት ያማጡ ደርቀው ከንፈሮቼ ይርሻ ፈከርኩሽ ተስፋትቼ እንደማላገኝሽ ያውቃል ልቤ የኔ እንደማትሆኝ ተረድቶታል ቀልቤ ሆነን ጽንፍ ለጽንፍ በአካል ተራርቆ ዛሬም ያፈቅርሻል ልቤ ተስፋ ቆርጦ ውስጤን ያዳምጥ ሲረበስ ስሜቴ መኖር ያስተላኝ በማጣቴ ቃላት ያማጡ። እንዴት ነህ? ደህና ነሽ? አለሁልሽ። ደህና ነኝ። ዛሬ ወጥተሻል ከቤት? አልወጣሁም። ለምን? እንዳትወጪ አላልከኝ? ዛሬ ነው የምትተገብሪው? አንዴ ብቻ ነው የወጣሁት ጠዋት። ለምን? ሩቅ ቦታ አልሄድኩም፣ ሱቅ ነው የሄድኩት። ሁሌ ሱቅ ነው የምትወጪው? እሺ ለምን ወጣሽ ዛሬ? እቃ የሚያመጣልኝ ስለሌለ ነው። ስልክ መቀበል እኮ ትችያለሽ አይደል? ቅርብ እኮ ነው። እኛ ጋር እያየሽ ነው። አይ እቃ የምናስልከው በስልክ ነው አይደል? እኮ ከቤት ይወጣ ብሎ ነው፣ ቅርብ ነው ለዚህ። እሺ ውድና እሺ በቃ እሺ አይሚ አንቺ ምን እንደምትፈልጊ እኔ ሊገባኝ አልቻለም። እውነቱን ስነግርሽ ምንም ዋሸት አልፈልግም። ዛሬ የምር ተስፋ ቆርጬ ነው የመጣሁት። ለምን? ሱታዩ ምንም አያደርግልሽም። ለምን ትላለች እንዴ? ያ የምታየው ነገር ሁሉ ተስፋ ያስቆርጣል። ዛሬ ቤተሰቦች ስሙልኝ፣ አሁንም እንኳን ወጣለች አይታችኋል። ሱቅ እንኳን ግዴታ ከሆነ አይሚ ዝም በይ በቃ። እያወራሁ ነው አይደለ? ሱቅ እንኳን እኛ ወንዶቹ እንኳን በጣም ሰልችተን በስልክ ነው እቃ የምናስመጣው። ቤት ድረስ ቤታችን ድረስ ሁሉም የፈለግነውም ነገር ይመጣል። ታውቃለች እሱ ነው። ከአንድም ሁለት ቀን ሱቅ ብላ ነው የፎገረችኝ አይደል? እውነትስ ሱቅ ነው?
እኔ እየፎገርኩህ አይደለም። ሱቅ ነው የወጣሽው? አዎ። በስልክ ላይ ምን አታስልኪ? እኔ ሰው ማስቸገር ስለማልወድ ነው። እሺ ይከብዳል እኮ ሰውን። አንቺ ያለሽበት ችግር ይከብዳል እንዴ? ስራ እኮ ነው ስራ ነው አይደል የሚሰሩት? እና እንዴ አንቺ ያለሽበት ኬዝ ይበልጣል። ትልቅ ሰው ነኝ። ሰው ማዘዝ በጣም ትላንት እንደዛ ዜቶ ሄዶ ተጣልተን አይደል? ማይሆን ነገር ውስጥ ገብቼ አይደል? እኔ እንደዛ ማይሆን ነገር ውስጥ መኪና ውስጥ ስንት ነገር ብዬሽ አይደለ? አላልኩሽም? ብዬሻለሁ ብለኸኛል። ግን ጉዳዩን ሁሉ ነገር አንቺ ማተገብሪ ከሆነ አይ ከዚህ በኋላ እንደዛ ላያደርግ ይችላል። ምክንያቱም ጉዳዩን ወደ ህግ እየወሰድኩት አይደል? ላያደርግ ይችላል። ስንት ነገር ሰምተናል እኛ። እሺ ይቅርታ በቃ እኔ ምን ይሰራልኛል? ያንቺ 3 ጊዜ 4 ጊዜ ይቅርታ አሁን እኮ እኔ እኮ የሚገርመኝ ቤተሰቦች እውነቱን ስነግራችሁ በጣም ጨንቆኛል፣ ከፍቶኛል፣ ደብሮኛል፣ ማሙድ ውስጥ ነኝ እንኳን ብዬ እዚህ ነገር ውስጥ እጄን አላስገባም ልል ነው አይደል የመጣሁት። አያገባኝም ልል ዛሬ ቦታ እንኳን ኬዝ ውስጥ አለኝ። በቃ ችግር አለብኝ። አንድ ኦሬዲ ተነካክቻለሁ። በቃ ማን ነገር ውስጥ ገብቻለሁ። አንቺ ለምንድን ነው ታዲያ እኔ የምልሽ የማትተገብሩ? እስቲል ነው አሁንም እንኳን ወጣለሽ ከአንድም ሁለት ቀን እንደዚህ አይነት ኬዝ ተፈጥሮ ትልቅ ነገር ተፈጥሮ ተናግሬ ተሻለ ለምን እንደ ልጅ እንደሚያረጋግሽ ብቻ አይገባኝም። ለማንኛውም የተፈጥሮም ተፈጥሯል፣ ምንም ያለውም ብሏል። ከዚህ በኋላ እኔ እዚህ ነገር ውስጥ አያገባኝም ማለት እጄን አውጥቻለሁ። አያገባኝም ማለት አንቺ ምን እንደምትፈልጊ ሊገባኝ አልቻለም ሃይሚ። እኔና እሱ እንድንጫረስ ነው የምትፈልጊው? ለምን እንደዛ ፈልጋለሁኝ እኔ አዶኖ እኔ ምንም ላቅ አልቻልኩኝም። ሰው ዛሬ ካንቺ ጋር የምሬን ነው የምነግርሽ የመጨረሻ እንዲሆን ነው የምፈልገው ማለት በቃ ምን ማለት ነው? አንቺ እኔ ይሁሉ ጣጣ እንኳን ተፈጥሮ እኔ አድርጊ ምልሽም ማታደርጊ ከሆነ ሁሌ እየወጣሽ ሆነ ነገር በተፈጠረ ቁጥር እኔም ህሌም ሰይጣኔ እንዳለ ነው ታውቃላችሁ። ምንም እንደቀልድ አይደለም፣ ሲሪየስ ነው የምነግርሽ። አንቺ ጥፋትሽን አምነሽ ይቅርታ ጠይቄ ያልኩ መጀመሪያ እኮ ይቅርታ ጠይቄ አላምንም ታዲያ ከዛ በኋላ ይቅርታ ጠይቄ ከስንት ችግር በኋላ ከስንት ረብሻ በኋላ እንዴ ጥፋተኛ መሆንሽ አሮ ነው እንደሚገባሽ ስለሽ አንቺ ስላስያዘኝ ነው እንጂ እኔ ይቅርታ መጠየቁ ትልቅ ጉዳይ ሆኖብኝ አይደለም። በሳቱ አንቺ ቀልድ ላይ ነሽ። እሱ የምን ቀልድ ነው የምታወራው? በጣም ቀልድ ላይ ነሽ። እንደዛ አይነት ነገር ላይ እንዴት ነው ሁሌ የምትገባቢው አንቺ? እሺ ብሩኬ የማይሆን ውሳኔ አትወስን። እኔ ያላንተ ማን አለኝ እንዴ? እኔ እኮ ያላንቺ ማንንም ካሌለኝ እንድሞት ነው የምትፈልጊው ይመስል። ምን ማለት ነው? ነው የገባውበት ነገር እኮ እንደዛ አይነት ኬዝ አይደለም። እኔ አንተ አደጋ ላይ ከትላንት በኋላ እንደዛ ማደርገው ለምን ትወጫለሽ? እኔ ታዲያ አደጋ ላይ እንደሆን ካልፈለግሽ በየጊዜው ነይ ባለሽ ቁጥር እየወጣሽለት እንደበግ። እኔ ትናንት ነው እኮ እሱንም አንተ እንደጠራህል ነገር ከትላንት ወዲያም አትውጪ ብዬሽ ወጣሽ። አልወጣሽም? ወጥተሻል። ወጥቻለሁ። ይቅርታ ዝም አልኩኝ እኮ ለሱ እንዳታገኙ ብዬ በጣም ብዙ ጊዜ ብዙ አወርቻለሁ። ቤት ውስጥ አላወራሁሽም? እኔ እኮ እዚህ ጋር ወጥቼ እንዲህ የምናገረው እኮ እነሱ በሚያዩት ልክ አይደለም። እኔና አንቺ ብዙ አላወራንም። አላወራንም ወይ? እኔና አንቺ ብዙ ከነሱ አንፃር ነው እኔ እየተናገርኩ ያለሁት። በጣም ብዙ ነገር እኔና ሀይሚ አወርተናል። እሱንም እንኳን እያወቀች ታደርጓለች። የምትፈልጊው ነገር ሊገባኝ አልቻለም። እኔ ምን እፈልጋለሁ? ስለዚህ የቻልኩትን ሞክሬያለሁ ሀይሚ። አብሬሽም እንደነበርኩት እንዳሳለፍነው ጊዜ በጣም እንደምወድሽ ታውቂያለሽ። የቻልኩትን ሞክሬያለሁ። የምትወጪበት መንገድ ካለ ውጪ። ድጋሚ እኔ ከሱ ጋር ከተገናኘው እንጋደላለን። አትገናኙም ከዚህ በኋላ? ምንም የምታውቂው ነገር የለም አንቺ። እስቲል አሁንም እኮ ያየንም ሊሆን ይችላል። ምን ታውቂያለሽ? ራሱ እኮ ነው በቃ ሁሉንም ነገር ማድረግ እንደሚችል ነው የሚያስበው። በቃ እሱ እንተያያለን። እሱን አያገባኝም እኮ እሺ። እኔም ምንም ያደርግ ምናምን አያገባኝም። እሱን ከፈለግሽ እኮ ተይ ብዬሽ ነበር ሀይሚ እኮ። ምን አረኩኝ? አሁንም ቢሆን ራስሽ መጠበቅ ያለብሽ ራስሽ ነሽ። እኔ ቻልኩትን ሞክሬያለሁ። ምርር ነው ያለኝ። ገብቶሻል? ከዚህ በኋላ የሚመጣብኝንም ነገር እንደ ወንድ ልጅ ኖርማል ነው እቀበላለሁ። አንቺ ግን ራስሽን መጠበቅ አለብሽ። እኔ ቻልኩትን ሞክሬያለሁ። ልትሰሚኝ አልቻልሽም። እኔ ቤተሰብ ከሚያው አንፃር አይደለም ማወራው። እኔና ሀይሚ ካወራንበት አንፃር ነው። ልብ አድርጉልኝ። በጣም ብዙ ነገር ነው ያወራነው እኔና ሀይሚ፣ በጣም ከምታስቡት በላይ ብዙ ጊዜ። ትናንትም መኪና ውስጥ በጣም ብዙ ነገር ነው የነገርኩሽ አይደል? አዎ በጣም ብዙ ነገር። እንዴ ወይስ ትፈልጊያለሽ? አንድ ቴክስት ነይ ላግኝሽ ነይ ካለሽ እንደዚህ አደርጋለሁ። አንድ ቴክስት ላግኝሽ ነይ ካለሽ ምን አጨቃጨቀኝ? ከሱ ጋር ምን አጣላኝ? እሺ እኔና እሱ ሌላ ነገር ውስጥ እንዳንገባ ከፈለግሽ ነው። የማይሆን ነገር አታውራ ብሩኬ፣ በእግዚአብሔር ስሚ። እየሰማሁህ ነው። ከማየው ነገር አንፃር እንዴ ማውራሽ አንቺ እኮ በጣም ብዙ እያወራህ ነው። እየሰማሁህ ነው እኮ ስሚ። ከማየው ነገር ነው አንፃር እኔ ማውራው። አዎ እንዴ በጣም ብዙ ነገር እንኳን አወርተን እንደዛ ብዙ ነገር መክሬሽ አወርቼሽ እሺ ምናምን ብለሽኝ አልቀሰሽ ተስማምተን ሄድሽ። ብዙ ነገር የለም አለ
የለም አለ መልሽልኝ አለ በቤተሰብ ፊት የለም አለ እሺ ይሄ ሁሉ ነገር አውርቼሽ አንድ ቴክስት ሲልክ እሺ ለምን እንደምትለው ሊገባኝ አልቻለም በቃ እኔ ከማየው ከመሰማው ከሚሆነው አንፃር ነው ማወራው ሁላችንም እንደዛ ነው አይደል የፈለገ ሰው ልብ ውስጥ ገብተን አናቅ እሷ የምትፈልገውን ፍላጎት አላቅማ ግን ከማየው አንፃር መላምት ልገምት እችላለሁ ብሩኬ አንተ የምትገምተው ግምት እኮ ልክ አይደለም ልክ ካልሆነ አይሚ የሚጎዳሽን ሰው ነይ ሲልሽ እሺ ብለሽ መቼም አትወጪም መቼም ገብቶሻል ማንንም አያደርገውም ያውም ሴት ሆነሽ እኔ ትናንት ብቻ ነው እኮ ከሱ ጋር ተገናኘሁት አይደለ እሱንም ለመጨረሻ ጊዜ ላግኝሽ ስላለኝ ነው ሲደውል ራሱ ካላነሳለትም እኮ ድጋሚ ይዞሽ ቢሄድ ድጋሚ የሆነ ነገር ቢፈጠር ምንም ሊያረግ አይችልም ተማመኝበታለሽ እና ከኔ ጋር ያለብን ችግር ካለ ኖ ፕሮብሌም ችግር የለም ኤኒ ታይም ኦኬ በጣም ያናደድከኝ ነው አሁን ጭራሽ ተናደርሽ ለምንድን ነው የምትናደጂው ምን ሆነክ ነው የምትናገራቸው ነገሮች እንኳን ቢያንስ አንቺ ራሱ እንደ ልጅ የምታረጊው ነገር ታውቂያለሽ ምን ታገኘው በቃ ትናንት መከርከኝ እሺ ብዬ ቤት ገባሁ ከትላንት ወዲያም መከርኩሽ መጣ እንደዚህ አይነት ወሳኝ ከትላንት ወዲያም መከርኩሽ አይደል ትላንት ማውራቼ ዛሬም ውጪ ወጥተሻል አይደለም ከኔ ውጪ ተገናኝታችሁ ድጋሚ ዛሬም ውጪ ወጥተሻል አይደለም አልወጣሽ አይደለም ምክንያት እሱ ብቻ ሊሆን አይችልም እሱ እኮ ካንቺ አንድ ጥንጥዬ ስተት ነው ይፈልገው ምን ሆነሻል እሺ እንላይ ልትለኝ ነው የጠራኸኝ በቃ እንደዚህ ቀላል ነው ብሩኬ ምንም ላረግ አልችልማ አንቺ እኔን ካልሰማሽ እኔን ካልተረዳሽኝ ወይስ እንድንጋደል እንደምትፈልጊ ያለው ነው ይገባኛል ምክንያት መለያየት ቀልድ ነው አንቺ ራሱ እኮ እሱ እንደ ተራ ላየሽውም እንደ ተራ ባላየው ወይኔ ጉዴ ፈላ ምን ነው ሊያደርግ የሚችለውን ነገር ታውቂያለሽ ከዚህ በፊት አንዴም አድርጎታል እኮ እሱ ያሳስበ ከሆነ ብቻዬን አትተወኝ በሰላም ተመልሰሻል አይደል ያሳስበ ከሆነ ብቻዬን አትተወኝ እንዴ አንቺ ለምን እኔ እንደዚህ አይነት ኬዙ እንዳልገባ ለምን አንቺ ተጠንቅቀሻል እኔ ተጠንቅቀሻል ወይ አንድ ቀን በተቻለኝ አቅም እየተጠነቀቅኩ ነው ከስተት አንዴ ይሁሉ ጊዜ ነግሬሻለሁ ትናንት ማለት እያረግሽ የነበረው ነገር ልክ እንዳልሆነ እሺ ብሩኬ ምን አድርጊ ነው የምትለኝ ምንም አድርጊ ምናምን አይደለም ከዚህ በኋላ ምታረጊውን አድርጊ በንግግርም ፍቺ ይቅርታ ማለት ካለብሽ በዩ ይቅርታ ብየዋለሁ እኮ አይደለ አይተሃል አይደል ይቅርታ ጠይቄዋለሁ እኔ አላቅም ሜቢ ሊወድሽ ይችላል አንቺን ሳይሰፍሰፍ ይላል እኔ ምን አገባኝ በስራ መፍታት ካለብሽ እኔ ምን አገባኝ እኔ ወደዋለሁ ብያለሁ እኔና እሱ ግን ከተገናኘን እንጨርሳለን አትገናኙም ከዚህ በኋላ ጨርሻለሁ ማለት ነው የፈለግሽውን አስቢ ማንንም ምንም የሚያስብ በጣም ደክሞኛል እኔ ሃይሚ እንቅልፌንም ጤናዬንም ነው ያጣሁት ገብቶ እስካሁን አንቺን ብዬ ነበር እኮ ማይሆን ውሳኔ ነበር እየኖርኩ ነበር ይግባሽ አውቃለሁ ምንም ማይሆን አይደለም እኔ ከዚህ በላይ ምንም አይነት ውሳኔ ልወስን አልችልም ምክንያቱም በሚፈጠረው ነገር አንቺ እኔን እያገሽኝ አይደለም አቁን ስነግርሽ እያገዝኩ ነው አይደለም ምንም እያገሽኝ አይደለም ራስሽን ሪስክ ላይ ጥያለሽ ከዛ እኔ ምን እንደሆነ እንደምፈልግ አታውቂም እሺ ብሩኬ እኔ ያላንተ ማናለኝ ማን ሊጠብቀኝ ነው እሺ ምን ልበል ለሱ አሳልፈ ለምን ትሰጠኛለህ አልሰጠውሽም ራስሽን ጠብቂ ነው ያልኩት እኔ ራሴ መጠበቅ አልችልም እንዴ አንተ ስላለህ እኮ ነው ከሱ ጋር አውሳፌን የተካፈትኩት አይደል ኧረ እባክሽ እኮ እኔን ተማምነሽ አይደል እኔ ምልሽን ለምን እያረክሻል ነበር አረጋለሁ ከዚህ በኋላ ምትለኝን ነገር አድርጋለሁ ዛሬ ሳም ቦጣሽ በቅስበት የሆነ ነገር አድርጎሽ ቢሆን ለምን ነው እንደልጅ ተጠራኝም እኮ መጥቻለሁኝ አይደል ምንም ሳያረገኝ ሰፈር አይደል ሰፈርሽ ላይ እኮ ነኝ አይደል እኮ እና ታዲያ እና ጣትም እኮ ሰፈሬ ነው የወጣሁትኛ ቢሆንስ እኔ ነበርኩ አልነበርክም እና ስበባት አብጂ ስተትሽን እንኳን መኝ እኔ እሺ ምንም በማይጨበጥ በማይያዝ ነገር ላይ ገብቼ ሰላም ለመሆን እፋለጣለሁ አንቺ ወጥተሽ የሆነ ነገር ባረገሽ ቁጥር እኔ ቆሜ እንዳይሆን ነው የምጠብቂው የሆነ ነገር ተፈጥሮ ቢሆን ቆሜ እንዳይሆን ነው የምጠብቂው ስተቴን አምኛለሁ በቃ መውጣት አልነበረብኝም አንተ ያልከኝን ነገር መስማት ነበረብኝ ግን ማይሆን ውሳኔ አትወስን ብሩኬ እኔ አይሚ ደክሞኛል በቃ ከተረዳሽኝ ራስሽን ጠብቂ በቃ አንዳንዴ ማውራት አለብን በቃ እንደዚህ ነው የምትለው አንዳንዴ ቆፍጣን ማለት አለብን እስካሁን እኔ አንቺን ላለማጣት በሆነ ነገር ተፈጥሮ ሊኔ እንዳይበጠበጥ እንዳይረበሽ ብዬ ነበር ሁሉ ነገር ማደርገው ምንም እንደማያደርግሽ ደግሞ አንቺም እርግጠኛ ነሽ ከመም አንፃር እኔም እርግጠኛ ነኝ ግን የሆነ ነገር ከተፈጠረ እኔ ገለዋለሁ ኮንም እኮ ተታይኝ እንደዛ ነው የሚሆነው እኮ ምን እርግጠኛ እኮ ነሽ አንቺ በሱ አይደል ምንም አያረገኝም እኮ ከአንድም ስንቴ ብለሻል አንተ ስላለህ ነው ስንቴ ብለሻል ከአንድም አንተ ስላለህ ነው ታዲያ እንዴ አንቺ እኮ ያለኔ ነበር ነገራቶችን እያረክሽ ነበረው እንዴ ተበዳይም እኮ ነኝ ተበዳይ እኮ ነኝ ቀለበት አስረሻል እሺ እኔ ሁላ እኮ ሱረስቼልሽ ነው ቀለበት ምን እኮ ትቼልሽ ነው ሳሏሽም ነግርሽ በቃ ሻይም ያጥፍታ ነው እስቲ አንዳንዴ
ከዚህ በፊት የተፈጠረውን ታውቃላችሁ ብዙ ነገር በእኛ ህይወት ተፈጥሯል ግን ደግሞ እስቲ እሺ ይሁን ብለን እንለፍ አንዳችን እንሸነፍ የሚባሉ ነገሮች ለማድረግ እየሞከርኩ ነው እኔ ወንድ ልጅ ነኝ ቆፍጠን ማለት አለብኝ አይደለ እሺ ይሁን በቃ እስቲ ሰላም እንሁን እንኳን ብዬ ለማለፍ እየሞከርኩኝ መቻገዘችኝ እሱን እኮ ትቼልሽ ነው እኔ እኮ አሁን በጣም አጣጣሚ ውስጥ እየገባው እኮ ነው ትቼልሽ ነው እሱን እኮ እንደተወክልኝ አውቃለሁ በቃ አሁንም ቢሆን እንድትተወኝ የጀመርሽውን ነገር በስርዓት እንድትተወኝ አልፈልግም ጨርሽ ኦኬ በቃ እንደዚህ ነው የምትለኝ በቃ ነው አሁን እኔ ምንም ልልሽ አልችልም ቤት ግቢ ምን ማለት ነው ብሩክ ራሽን ጠብቂ በቃ አንቺ የምታረጊው የጻድ ምናምን ነገር ይቅርብ ትልቅ ልጅ ነሽ መመኘኝን እኮ እሺ እኔ ምን አድርጊ ነው የምትለኝ ብሩክ ምንም አይደለም አይ ሚኒክ ብዙ ከሰማሁትም ከሆነው ነገር አንፃር በጣም የተጎዳው ሰው ነኝ ይግባሽ እኮ አውቃለሁ እንደተጎዳው አውቃለሁ ይቅርታ እየጠየቅኩ ነው በተለይ ለኔ አይደለም ይቅርታ ራሽን መጀመሪያ ማረክ ሲነበር በቃ ሰው እኔ ወስናለሁ አይደል ታግሻለሁ እኮ እንደኔ ጭራሽ ይኸው አሁንም ትሄዳለች በውበት ላይ ውበት መዓዛ ደርቦ ያቆረውን ውሃ ይሉታል አርዲፖ